ታዬ ቦጋለ አረጋ በተለያዩ ወቅቶች አቋሙን ለኢኮኖሚያዊም ሆነ ለፖለቲካዊ ጉዳዮች በመቀየር የሚታወቅ በተለይ በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን አባቶች ላይ ቅዱስ ፓትርያርኩን ሳይቀር በማዋረድና በህወሓት አባልነት በመክሰስ የሚታወቅ ግለሰብ በተለይ ደግሞ በሰሜኑ ደም አፋሳሽና የሚሊዮኖችን ህይወትና አካል በቀጠፈው ጦርነት ከፊት ተሰላፊ በመሆን ይታወቃል። ከተለያዩ ታዋቂ እና በማህበረሰቡ ዘንድ ተቀባይነት ያላቸው ሰዎች ጋር ደግሞ ፈልጎት ይሁን ሳይፈልገው እሰጥ አገባ በመግባት ይታወቃል። ዛሬ ደግሞ ሊቀ ትጉሃን ደረጀ ዘወይንዬ ጋር የገቡበትን ንትርክና በዋናነት የመምህሩን መልስ ይዘን መጥተናል። እስከ መጨረሻው ተከታተሉት። በቅርቡ በአቋሙ መዋዠቅ ምክንያት ሀሳቦችን እየሰጠነው ታዬ ቦጋለ ነው። ታዬ ቦጋለን አስቀድሞ ሰዎች ሁሉ እንደሚወዱት በነገርነው ቃል እሱ ግን ይህንን ቃል ገሎ ማዳን አድርጎ አድኖ መግደልም አድርጎ ወስዶታል። በቅድሚያ እንግዲህ ሊቀ ትጉሃን ደረጀ ነጋሽ ወይም ዘወይንዬ በመባል የሚታወቁት ሰው የሃይማኖት አባት ናቸው። ሊቀ ትጉሃን የሚል ማዕረግ አላቸው። የእሳቸው ትልቁ ስራ መጽሐፍ ቅዱሳዊ እውነትንና የኦርቶዶክስ ቤተክርስቲያን አዋልድ መጽሐፍትን አንድምታዎች መተንተን፣ ክርስቲያኖች ወደ እግዚአብሔር መንግስት እንዲቀርቡ ማዘጋጀት፣ በኦርቶዶክስ እምነት ደግሞ ለስጋ ወደሙ እንዲበቁ ማድረግና የመሳሰሉት ነገር ትልቅ ተልኳቸው ነው። ነገር ግን ሙአ ተዋህዶ የሚባል ከዚህ በፊት ስላነሳሁት አሁን ብዙ መሄድ አልፈልግም። ሙአ ተዋህዶ የሚባል ጸረ ተዋህዶ፣ ጸረ ሀገር የሆነ አፍራሽ የሆነ በድሮ አስተሳሰብ ላይ የተቸነከረ አመለካከት አለ። የዛ አቀንቃኞች በዛ ሴል ውስጥ ያሉ ሰዎች በአንድ ወይም በሌላ መልኩ ጊዜ እየጠበቁ ይናደፋሉ። እኔን ከነከሱና ከተናደፉ ሰዎች ሰሞንኛው ደግሞ ተረኛ፣ ብዙ ተረኞች አሉ። ተረኛ ሆነው የመጡት ዘወይንዬ ናቸው ወይም ሊቀ ትጉሃን ደረጀ ነጋሽ ናቸው። እና ያነሱት ነጥብ ታዬ ቦጋለ ካሉ በኋላ ሶስት መሰረታዊ ነገሮችን አስቀምጡ። አንደኛ የምናደንቀው ብለው ጀመሩና አድኖ መግደል የሚባል በጣም አደገኛ መርዘኛ የደብተራዎች አካሄድ አለ። የእኩያን ደብተራዎች፣ የመልካሞቹ ደብተራዎች አይደለም፣ አድኖ መግደል እና ሶስት መሰረታዊ ነገሮች አስቀምጡ። አንደኛው እንዲህ የወረደ የዘቀጠ በዚህ ደረጃ አሳፋሪ የሆነ የሚል አንድ ነገር አስቀምጡ። ሁለተኛ ቫምፓየር የሚባል ከደም ጠጭ ጋር የሰዎችን ደም በመጠጣት ከሚደሰቱ ሳዲስቶች ተርታ መደቡኝ። ሶስተኛው ደግሞ ለሆዱ ሲል፣ አራተኛ ለፖለቲካ ትርፍ ሲል የሚል ነገር አቅርበዋል። ብዙ ማለት አልፈልግም። ስለምን ስለ ታዬ ቦጋለ ከህዝብ ልብ ውስጥ የወጣን ሰው አሁን ብዙ መናገሩ የወደቀ ሳር ምሳር ይበዛበታል ስለሆነ መተው ይሻላል። ግን እንደው ለማስታወስ ያክል አንዳንዱን እንናገራለን። እንግዲህ ሲናገር መርዛማ ድንኳኖች ማለትም ክፉ የሆኑ እኩይ የሆኑ ደብተራዎችና በጎ የሆኑ ደብተራዎች ብሎ አነጻጽሯል። ታዬ ወንድሜ እንዴት ተሳሳት? ደብተራ ማለት እኮ ስድብ አይደለም። ደብተራ ማለት ሰው አይደለም። ደብተራ ማለት ትርጉሙ ድንኳን ማለት ነው። ስለዚህ እኩይ ድንኳንና እኩይ ያልሆነ ድንኳን አለ ማለት ነው። ይህ እንግዲህ ያለማወቅን የሚያሳይ ነው። በሌላ መልኩ ታዬ ቦጋለ ሲናገር እንግዲህ ከሞዓ ጋር ለማያያዝ ከፋኖ ጋር ለማያያዝ ሙከራዎችን አድርጓል። ምንም ነገር አይሳካለትም። ምክንያቱም አካሄዱ አቋም የለሽ ስለሆነ ህዝቡ አንቅሮ የተፋው ሰው ነውና። ሌላው ቀርቶ ስለ ሞዓ አንበሳ ሲናገር ከሰሎሞን የመጣ አድርጎ ይናገራል። አይደለም። ሞዓ አንበሳ የይሁዳ ነው። ይሁዳ ዘምነገደ ይሁዳ፣ ከተማውም ይሁዳ ተብሎ የተሰየመ የያዕቆብ ልጅ ነው። የአንበሳ ደቦል ተብሎ ማዕረግ የተሰጠው። ስለዚህ በሕገ ልቦና ውስጥ የነበረ የምርቃት ስራ ነው። ይህንን በመከተል ነው እንግዲህ ኢየሱስ ክርስቶስንም የይሁዳ አንበሳ ብለን የምንጠራው። አይዞ አንበሳን አትጥላ፣ ብዙዎች አንበሳን ይጠሉታል። እኛ ኢትዮጵያውያን ደግሞ ለአንበሳ ክብር አለን። ከፒኮክ ይልቅ አንበሳን እንመርጣለንና አንበሳ ደግሞ ዘርና ሃይማኖት ሳይሆን አንበሳ የኢትዮጵያ ጀግንነትን የሚያሳይ ነው። በአውሮፕላኑ ላይ ሁሉ ሳይቀር አንበሳ አለ። በተለያየ ቦታ አናብስት ይታያሉና ይህንን በሌላ ባላወቀው መልኩ ተረድተሃል።
አንተ ልክኛ ለዘፋኞች ጥብቅና እንደቆምን አድርገህ ተናገርክ። ዳሩ አለመረዳት ነው እንጂ ለረጅም ዓመታት ዘፈንን ስንቃወም፣ መጠጥን ስንቃወም፣ የተለያዩ ቦታዎች ለምን መጠጥ ማስቀመጫ ይሆናሉ ስንል አይደለም ኮንሰርት ሲዘጋጅ እንደዚሁም አንድ ዘፋኝ ሲሞት ቅድስት ሥላሴ ካቴድራል መንበረ ጸባዖት ላይ የተለየ አቀባበል የተለየ ክብር እየተሰጠው የቀብር ስነ ስርዓቱ ይለያል፣ ለምን በአጥቢያው አይቀበርም እያልን ስንሞግት የነበረው እኛ ነን። ስለኛ ብዙ ልንናገር አንፈልግም። ባይሆን አንተ ክርስቲያን ሲታረድ፣ አብያተ ክርስቲያናቶች ሲሰደዱ፣ መከራ ሲመጣ፣ ግፍ ሲደርስ የት እንደነበር ካላቅም፣ እኛ ግን አንተ ባልከው መልኩ ጅጅጋ ብትሄድ፣ ጎዴ ብትሄድ፣ ቀብሪ ዳህር ብትሄድ፣ ዳጋ ሀቡር ብትሄድ አለን፣ በሻሻ ብትሄድ አለን፣ ሐረር ብትሄድ አለን፣ ምስራቅ ሐረር፣ ምስራቅ ሐረርጌ፣ ምዕራብ ሐረርጌ ብትል አለን፣ ጨጎ ገብርኤል ብትል አለን። በተለያየ ቦታዎች ላይ ቀድመን ስለ ሁሉ የምንጮህነንና እንደው ትንሽ መለስ ብትልና ብታስተውል መልካም ነው። እኔ እንደውም ባይሆን አንተን አንድ ጥያቄ የሚጠይቅ አሁን ዳስጣን ላይ ልክ እንደዚሁ አፈጉባኤ ልሁን ብለ መንገድ ጠራጊ ልሁን ብለ እንደ ጮኸው ሁሉ ምን አለ ሌሎቹም ላይ እንደዚህ አይነት ሐሳብ ብታመጣ። እስከ ዛሬ ስንት ዘፈን ሲወጣ ዝም ያልክ፣ ምን ነው ዛሬ የዘፈን ተቆርቋሪ? እኛ ቀድሞም ቢሆን እያወገዘን ያለ ነው። አንተ ምን ነው ዛሬ ተቆርቋሪ ነኝ ብለህ መጣ እንዴ? ያወረቦሌ የሚለው ዘፈን አዲስ አበባ 4 ኪሎ ጀቲ ከሌሰ ዱፍቴ ሶከሲ እያለ በኦሮምኛ ሲሳደብ ምን ነው ዘርን ከዘርጋ መጤ አድርጎ ሲናገር አልገሰስከውም? ትላንትና መታ 4 ኪሎ አዲስ አበባ ትላለች ይች ከዚህ እያለ በኦሮምኛ ሲዘፈን መቼም አፋን ኦሮሞኒ ቤተብኒ ተሪዮ ራፈቴ መለ ንራፈትን አዳኬት ቆቀኬት መቼም እንደ ካረሳ በስተቀር ኦሮምኛ ትችላለህ። 4 ኪሎ አዲስ አበባ ጀቲ ከሌሰ ዱፍቴ ሶከሲ ብሎ ሲናገር ለምን አልገሰስክም? መጤ የለም ሁላችንም አንድ ኢትዮጵያንን ለምን አላልክም? እኔ ላለው ጅማ የጋራችን፣ አክሱም የጋራችን፣ መቀሌ የጋራችን፣ ጎንደር የጋራችን፣ ጎጃም የጋራችን፣ ደቡብ የጋራችን፣ ሁሉም ቦታ የሁሉም ኢትዮጵያውያን ነው። አንዱ መጤ አንዱ ሌላ መሆን የለበትም። አንተ ግን ለመመሳሰል የሄድክበት አካሄድ እጅግ በጣም አሳፋሪ ነው። በተለይ ትላንትና የሆኑትን አባቶቻችንን ለመኮነን የሄድክበት አካሄድ ስህተት ነው። ሌላው አጼ ቴዎድሮስ ዳግማዊ ቴዎድሮስ የመጀመሪያው ቴዎድሮስ የዳዊት ልጅ ሳይሆን ንጉሥ ዳዊት ልጅ ሳይሆን አጼ ቴዎድሮስ ዳግማዊ ቴዎድሮስ የቋራው ካሳ መጽሐፍት ቤት ያልከው መልካም ነው። ግን ከሳቸው በፊት በ14ኛው መቶ ክፍለ ዘመን ከ1426 እስከ 1460 የነገሱት ንጉሥ ዘርዓ ያዕቆብ ቆስጠንጢኖስ በየአብያተ ክርስቲያናቱ መጽሐፍት ቤትን እንዲከፈት ያደርጉ ነበር። የቱ ይቀድም ይሆን? የ1845 እስከ 60 ያሉት አጼ ቴዎድሮስ ወይንስ አጼ ዘርዓ ያዕቆብ? አንብር መስቀሌ በዲበ መስቀል ተብለው መስቀሉን በመስቀለኛ ቦታ ያስቀመጡት ታላቁ ንጉሥ አጼ ዘርዓ ያዕቆብ የቀደሙትን አባቶቻችንን እናከብር ይገባ ነበር። እንግዲህ ሀሌታ ቴሌቪዥን ወይንም ሀሌታ ሚዲያ ከዚህ በፊትም ቤተክርስቲያንን የሚነቅፉ ቤተክርስቲያንን የሚያዋርዱትን ሰዎች በማቅረብ ብዙ ስራ እየሰራ ይገኛል። እኛም ይሄንን ነገር በውስጥ ነግረናቸው ነበር። እንዲህ አይነት ቤተክርስቲያንን የሚነቅፉ ተሐድሶችን ባታቀርቡ ይሻላል ብለን ነግረን ነበር። ጋዜጠኛ ተሾመም እንግዲህ ጥሩ ነው፣ ሃይማኖቱ ፕሮቴስታንት ቢሆንም የፈለገውን ሃይማኖት የመከተል መብት አለው። ነገር ግን ከዘማሪት ሶፊያ ጋር በመሆን ደቂቀ እስጢፍን ለማዘጋጀት የከፈለው ዋጋ አውቃለሁና እንደዚህ አይነት ጸረ ቤተክርስቲያን አካሄዶች አግባብነት የለውም። ስለዚህ ተመሳሳይ ላባ ስላላችሁ አብራችሁ እየበረራችሁ ነው። ዘበርድስ ዊች ሃቭ ዘ ሴም ፊዘር ዊል ፍላይ ቱጌዘር ይላሉና ተመሳሳይ ላባ ያላቸው እርግቦች አንድ ላይ ይበራሉ ነውና እንግዲህ እኔ አንድ ነገር ብቻ እልሃለሁ፣ ብዙ ስላንተ መናገር አልፈለገም። ምክንያቱም የሚሰጡ ሐሳቦችን
ተረርተ ወደ ንስሐ ተመለስ እንዳልልህ ሃይማኖትን ቀይረሃል ተብሏልና ምናልባት አንገት ላይ ክር ስላሰርክ አይደለም እኮ እዛው ሀሌታ ላይ የሚቀርቡት እኮ ተሐድሶዎች የቤተክርስቲያንን አልባሳት ለብሰው ነው የሚቀርቡትና የተሐድሶ ሀሳባቸውን የሚረጩት። ስለዚህ ለመመሳሰል አንገት ላይ ክር ማሰሩ ሳይሆን በተግባር ስለ ቤተክርስቲያን መጮሁ ነው ክርስቲያንን የሚያሰኘው። ተጠመቅ ወደ ጸበልም እንዳልልህ ጸበልን የምታምንበት አይመስለኝም። ስለዚህ አንድ ነገር እልሃለሁ፣ እባክህ ታዬ ከኢትዮጵያ ሕዝብ ጋር በይቅርታ ታረቅ። ይሄ ብቻ ነው የሚያዋጣ። ሙታናቸውን የቀብሩ ዘንድ ሙታንን ተዋቸው እንዳለ መጽሐፍ በቁም መሞት አግባብነት ስለሌለው አንተ ራስን በራስህ ገለሃልና ከኢትዮጵያ ሕዝብ ጋር ታረቅ። የኢትዮጵያ ሕዝብ የዋህ ነው። የኢትዮጵያ ሕዝብ ይቅርታ የሚያደርግ ነው። የጣሊያንን ሐውልት አቆሞ ከጣሊያን ጋር የሚበላ ሕዝብ ስለሆነ መሐሪ ሕዝብ ስለሆነ የኢትዮጵያን ሕዝብ አታሳዝነው። ያሳዘንከው ይበቃል። ስርዓት ያልፋል ታዬ፣ ስርዓት ያልፋል። የአፄ ኃይለ ሥላሴ ስርዓት አልፏል። የደርግ ስርዓት አልፏል። የኢህአዴግ ስርዓት አልፏል። የብልጽግናም ስርዓት ያልፋል። ምናልባት ዶክተር አብይ ስልጣን ይሰጡኛል ብለህ ጓጉተህ ከሆነ መንገድ እየጠረክ ያለው ይሄ አይጠቅምህም። የብልጽግናና የቤተ ክህነት ሹመት የዶሮ እንቅልፍ ነው ወዳጄ። ሞት በስተቀር የሚለየን የለም ያሉት ኦቦ ለማና ዶክተር አብይ ተለያይተዋል። እነ ስዩም ሞተው እነ አባይ ፀሐዬ ሞተው እና በርካታ የወያኔ ሰዎች እና አስመላሽ ሞተው አይለያዩም የተባሉ ደብረ ጽዮንና ጌታቸው እንኳን ተለያይተዋል። አይታረቁም የተባሉትም ጌታቸውና ዶክተር አብይ ታርቀዋል። ፖለቲካ ቋሚ ጠላት ቋሚ ወዳጅ የለውም። ኩላሊቴን እሰጣለሁ ያለው መንሱር ጀማልም ታስሯል። ወዳጄ ፖለቲካ እሳት ነው። እሳት ደግሞ ሰው አይመርጥም። ስለዚህ በእንደዚህ አይነት ውስጥ ጥቅምን አገኛለሁ ብለህ ኢትዮጵያዊ ማንነትን ባትከዳና በተሳሳተ መንገድ ባትሄድ መልካም ነው። እኔ ግን ከዚህ በላይ አልልህም። ለምን የሞተን ሰው ነፍስ ይማር ነው እንጂ የሚባለው በባህላችን ከሞተ በኋላ መውቀስ አይገባም። ለዚህ ነው ሙት ወቃሽ አታድርገኝ የሚባለው። እግዚአብሔር አስተዋይ ልቦና ያድለን ዘንድ ጸሎቴ ነው።